ኢየሱስ በሄደበት ሁሉ ሰዎች ይከተሉት ነበር። አንዳንዶቹ ለመፈወስ መጡ፣ ሌሎቹ ለማየት ብቻ መጡ። በዚያም ቀን በሺዎች የሚቆጠሩ ሰዎች በገሊላ ባህር ዳርቻ ተሰበሰቡ። እስካሁን አላወቁትም ነበር፣ ነገር ግን ፈጽሞ የማይረሱትን ተአምር ለማየት ተቃርቦ ነበር። ወንዶች፣ ሴቶችና ልጆች ኮረብታዎቹን ሞሉ። በሳር ላይ ተቀምጠው ኢየሱስ ሲናገር በጥሞና እያዳመጡ ነበር። አስተማራቸው፣ ሕሙማንን ፈወሰ። ሊመሽ ስለነበረ ደቀ መዛሙርቱ ወደ ቤታቸው እንዲሄዱ ጠየቋቸው። ነገር ግን ሕዝቡ እንዴት እንሄዳለን? እዚህ መቆየት እንፈልጋለን። እንገባለን በኋላ፣ አሁን አንሄድም። ሰዓት አልፎ ነገር ግን ማንም መሄድ አልፈለገም። ፀሐይ ስትጠልቅ ደቀ መዛሙርቱ ተጨነቁ። ደቀ መዛሙርቱ ይህ ሩቅ ቦታ ነው፣ አሁንም እየመሸ ነው፣ ሰዎቹን ምግብ እንዲገዙ አሰናብቷቸው። ሕዝቡ ብዙ ነበር፣ በጣም ብዙ ነበር። ከ5000 በላይ ወንዶች፣ ሴቶችንና ልጆችን ሳይጀምር። እንዴት እንሄዳለን? እዚህ መቆየት እንፈልጋለን። እንገባለን በኋላ፣ አሁን አንሄድም። ኢየሱስ ግን ሕዝቡን በተለየ መንገድ ተመለከታቸው። ችግር አይደለም፣ ነገር ግን በርህራሄ። ኢየሱስ መሄድ አያስፈልጋቸውም፣ እናንተ የሚበሉትን ስጧቸው። ደቀ መዛሙርቱ ግራ ተጋብቷል። ደቀ መዛሙርቱ 5 ዳቦ ብቻ አለን፣ 2 ዓሣ፣ ይህ ብዙ ሰዎችን እንዴት ሊመግብ ይችላል? ከሕዝቡ መካከል አንድ ትንሽ ልጅ ነበር፣ ጸጥተኛ፣ ብዙም ሳይታወቅ ቀርቷል። ነገር ግን በእጁ ቀላል ነገር ይዞ ነበር፣ 5 ትናንሽ ዳቦዎች እና 2 ዓሣዎች። ብዙ አልነበረም፣ ግን ያለው ሁሉ ነበር። ኢየሱስም እንጀራውን ወሰደ፣ ወደ ሰማይ አሻቅቦ አየ፣ አመሰገነው። ያን ጊዜም እንጀራውን ቆርሶ ለደቀ መዛሙርቱም ሰጣቸው። እነርሱም ለሕዝቡ መስጠት ጀመሩ። አንድ አስደናቂ ነገር መከሰት ጀመረ። Take this bread. May you be fed. He keeps giving more. ምግቡ አላለቀም። መምጣቱን ቀጠለ፣ መምጣቱንም ቀጠለ፣ መምጣቱንም ቀጠለ። እጆች ተሞሉ፣ ቤተሰቦች ተመገቡ፣ ሁሉም በሉ። ጥቂቶች አይደሉም፣ ጥቂቶች አይደሉም፣ ሁሉም ሲጠግቡ ኢየሱስ እንዲህ አለ፣ የተረፈውን ቁርስራሽ ሰብስቡ፣ ምንም ነገር አይባክን። ደቀ መዛሙርቱ የተረፈውን ሰበሰቡ። 1 ቅርጫት፣ 2፣ 3፣ 12 ቅርጫቶች እስኪሞሉ ድረስ፣ ከጀመሩት በላይ። ሰዎቹ እርስ በርሳቸው በመገረም ተያዩ። አሁን ያዩት ነገር የማይቻል ነበር። ታምር። አንድ ጥያቄ ብቻ ቀረ። ይህ ሰው ማን ነው? ከ5 እንጀራ እና ከ2 ዓሣ 1000 ሰዎች ተመገቡ። በቂ ስለነበር አይደለም፣ ነገር ግን ኢየሱስ በቂ ስላደረገው። አንዳንድ ጊዜ ያለን ትንሽ ነገር ይሰማናል፣ ነገር ግን በእጁ ትንሹም መስዋዕት እንኳን ከበቂ በላይ ሊሆን ይችላል።